مريم كيف وناش ايش استاذ جمال يلو مسرين የባለፈውን የቤት ስራ ምን ላይ አደረሽው ማሂ ካልሽማ በቃ አለቀለ የቤት ስራ ምን ነው አሳክ እንዴት ወይኔ አምላኬ ሴና ምንድነው ኔትወርክ ነው እንደዚህ አንዴ ላይ ስትወጣ አንዴ ታች ሳያት አንዴ ስቀበላት አንዴ ስትወርድ ደህና ነኝ እኔ አልሐምዱሊላህ ሴኑማ ብቻዬን አልቀመጥም ነይ ሴኑ ነይ ግቢና አብረን ያው እንቀመጥና እንወጣለን ወንጌል ሰብከን ትናንትና ደህና ነኝ አንቺ እንዴት ነሽ አንቺ ደህና ነሽ ጌታ ይመስገን አልሐምዱሊላህ እግዚአብሔር ይመስገን እንዴት ነው አረቀላቀልሻቸው እንዳይጋጩብሽ ምንድነው እንደዚህ ችግር የለም የአምላካችሁ ስም እኮ ለአምላካችን ስሙ ነው እኔ ሁሉም ቦታ ሲሄድ ለአልሐምዱሊላህ እግዚአብሔር ይመስገን ነው የምለው ለመሰልስ ይሄም ያምረኛል እችም ታምረኛለች አረ እንትና አረማ በቃ በሜም ነው እዚህ በኋላ የምንቀጥለው እዚህ ቤት ጋር እሺ ቀጥይ ሶሪ እና እንዴት ናችሁ ምንድነው ርዕሳችሁ ዛሬ ማርያም እግዚአብሔርን ወልደዋለች የሚል ርዕስ ነው አንቺ እኮ ዛሬ ይመለከትሽ ይሆንን ይሄ አይመለከተኝም እንኳን አይመለከተኝም ግን ችግር የለውም መማር አይከፋምና ቁጭ ብለን እንማራለን ሌሎችን ካስገባችሁ እንሰማለን ደግሞ ወንጌል ካስፈለጋችሁ ወደ ፍቅሩ መንግስት መፍለስ ከፈለጋችሁ በክርስቶስ ኢየሱስ መዳን ከፈለጋችሁ ደግሞ አፖሎጂት ማሂ ፓስተርት ማሂ አለች ማለት ነው ሶሪ ይቅርታ አልሰማሁሽም አንጎሎ ድስት ነው ስትይ ሰማሁሽ ወይስ ምንድን ያለችው ግሪክኛ ወራሽ መሰል ምን አለሽ አይዚ ሆነ ሰው አይደለም ጨጓራዬን እያላጠው አንድ ልጅ የተላጠው ስንተኛ ዙር ነው የምልጠው እኔ አንቺ እኮ ኦሬዲ ተልጠዋል በቃ አንድ አውርቻለሁ እንቀጥል በቃ አሁን ምንድነው ሐሳብህ ጌታ ይባርክ ኡስታዝ ጀማል ሰላም ብያለሁ ትልቅ ሰው እና የኢየሱስ ክርስቶስን አለመሰቀል አመንሽ እንዴ ሎስት ሶሳይቲ ጓል መቀለ ከስንት ጊዜ በኋላ አየዋት እስኪ ጓል መቀለ እንዴ ስለዚህ አሁን አንቺ ፈጣሪ አግንቶሽ ማለት ነው ለምንድነው ያላመንሽ ብትያው ምን ልትዩ ነው አይሃለሁኝ እኮ መጽሐፌ ስለሚናገር ምን ላድርገው ወይ እሱን መቀበል ነው ወይ ክርስትና ማቆም ነው ከባ አንዱ ነው የሚሆነው ነጣጥሎ መቀበል አይቻልም ነጣጥሎ መቀበል እንዴ የምን ነጣጥሎ መቀበል ነው ታዲያ አንዴ ሽሚዩት አድርጊ በቃ ማሂ ጓል መቀለ ከመያለኺ ጓል መቀለ አለሽ ጓል መቀለ ካለሽ ከሌለሽ የለውም በይ ወይ ደግሞ ወይ ከሌለሽ የለውም በይንና በቃ እንቀጥል ሌላ ሰው ጋር አረ ጓል መቀለ ኡስታዝ ጀማል እየተጠራህ እኮ አሰማም አንተማ ኦይ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አሁን ነው አንድ ደቂቃ ምናምን ወደ ውጭ ወጥቼ ነው እንጂ እስካሁን ነበርኩኝ አፉ በሉኝ እሺ ሰላም ናችሁ የሚለው ደግሞ ልክ ስትወጣ ነው የተጠራ ዘጌዲዮን ይህንን ሰው እንዴት ሰላም ሳልለው ልውጣ እያለ ነበር እሱ ነው ታዲያ ከእናንተም በላይ እኔም አሁን ስንት ሰዓት ሆነኝ መሰላችሁ 1 ሰዓት ከ32 ደቂቃ ሆነኝ ከገባው ማለት ነው የሚገርም ነገር ማን አላስታወሰኝም ነበርና ያው እንግዲህ መቼም አንዳንዴ አስታውሶችን ይልክልህ የለ እንግዲህ ወጣ ወዳጂ ነው እኮ እንደ ወዳጂ ነበር ወዳጂ ነበር ጓል መቀለ አለሽ ኮሜንት ላይ ጻፊያ ወይ ለማንኛውም አሁን የገባችሁ እኮ ሲጠራት ቅድም ጋስት ሙሉ ማቡሉ አልገባችም ነበር እኔ ጋር
ለማንኛውም ደህና አደሩ። በቃ ሰላም ብያችሁ ልውጣ ብዬ ነው። እሺ ማለት ገና 6 ሰዓት ሳይሞላ አላህ ይጠብቃችሁ። አላህ ገና ቃሪ ሷልህ ገና ሳይቀራልን ሰላም ልበለው ነው። ቆይ ሰላም እንዴት ነህ ኡስታዝ ጀማል? ማሂ እንዴት ነሽ? እንኳን ደህና መጣሽ። ደህና ነኝ። እንደው ይቅር በለኝ፣ ባለፈው ወንድሞቼን ይቅርታ አድርግላቸው፣ ምሕረት አድርግላቸው፣ ትንሽ አባርቆባቸው። እሺ ሁላ አይደል እንደሚያባርቅባቸው እሱ ችግር የለውም። ግን እንዴት አየሽ? ቆይ እስኪ ፒኬ ውይይት ላይ ነን እንዴ? ጣልቃ ከባድ ነገር ነው ያየሁት፣ ከባድ ነገር ነው ያየሁት። ፈጣሪ ነው የሚፈታው። ከባድ ነገር ነው ማለት ምን ተረዳሽ? እኔ ከገባው በኋላ ማስረጃ ሲጠይቁ ምን ተረዳሽ? ከዛ ማለት ነው ማስረጃ ሊከፈት ነው ብዬ በጣም ደስ ብሎኝ ነበረ። እኔ ከዚህ በፊት ለአማኞች ነው ባት የሚገለጠው ነው ባት ሲገለጥ የሚለውና ተውሂድ አንድ ነው የሚለው ነገር ተውሂድ አንድ ነው ብላችሁ ነበር ስትነግሩኝ የነበረው እና መሆን ነው አለ። መሆን ነው ብለው ግግም አሉ ወንድሞቼ እና ማስረጃ ከፍተው ነበር። ይሆኒ አንተ ከወጣ በኋላ ብዙ ማስረጃዎች ከፍተው ነበር። አዎ ብቻ የዛን ቀን ምናልባት ተውሂድ ማለት አንድ መሆን ማለት ነው። መሆን የሚለው ደግሞ ከጊዜ በኋላ ነው የመጣው ብሎ እነዛ ሰዎች ማሂን ያስረዷን ነበርና በነገራችን ላይ የዛን ቀን ብቻ ነው እነሱ ቤት ገብቼ ለማወያየት የሞከርኩትና ለዚህ ደግሞ ምን ማስረጃ ሊያመጡ አልቻሉም። ሌላ ደግሞ የገረመኝ ነገር ፒኬ አላህ እኮ አንድ ነው ይባላል እንጂ 99 ነው፣ አንድ አይደለም። የ99ኙም ደግሞ አላህ ለእያንዳንዳቸው ስም አላቸው። የስማቸውም ደግሞ ትርጓሜ ይለያያል። አስባችሁታል እንግዲህ። ለዚህ ማስረጃ ሲጠይቁ ምን አላመጡም። እንደውም ተውሂድ ማለት መሆን ማለት ነው ለሚለው ማስረጃ ያመጡት ምንድነው? ቪዲዮ ነው በእንግሊዝኛ የሚያወራ እሱ የዝም ብሎ በአማርኛ የተረጎመው ነበርና አላኩል ያህል ምንም ችግር የለውም። ያው ከነሱ የሚጠበቀው ይሄ ነገር ስለሆነ ስለለመድ ነው። ምንም ቅር ያለኝ ነገር የለም። ማሂ አብሽሪ። ስለዚህ የአላህ Subhanahu Wa Ta'ala ስሞችና ባህሪያትን እያንዳንዱን አካል ሰጠው ማለት ነው። ከዛ በኋላ 99 ስሞች ባይዘው 99 ብቻ አይደሉም እኮ የአላህ Subhanahu Wa Ta'ala ስሞች 99ኙ እኛ የተገለጸልን ስሞች ናቸው እንጂ ከ99ኙ ውጪም የአላህ Subhanahu Wa Ta'ala መጠሪያዎች አሉ ሐዲስ ላይም የመጡ ማለት ነው። እንዲሁም ደግሞ ነብያችንም ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ታዘዋል። ምን እንዲሉ ላይክ አላህ Subhanahu Wa Ta'ala ለፍጡራኖች ባልገለጸው ስምህም ብለው ዱዓ ያደርጉ ነበር። በገለጽከውም አንተ ጋር ብቻ ባለውም ያሉ ዱዓ ያደርጉ ነበር። ስለዚህ ስም ተሰብስቦ ለእያንዳንዱ አካል ተሰጥቶት 99 የሚባል ከሆነ እግዚአብሔርም እኮ እግዚአብሔር ብቻ ወይም ያህዌ ብቻ እኮ አይደለም ስሙ አይደል እንዴ? ያህዌ ብቻ አይደለም ስሙ። ሰላም ያለው ይፍናን ያህዌ ብቻ ሳይሆን ስሙ ብዙ ስሞች አሉት። ኦኬ ኤሎሂም ይባላል፣ አዶናይ ይባላል፣ ኤልሻዳይ ይባላል። ስለዚህ እነዚህን ሁሉ ስም የሚሰጡት ከሆነ እግዚአብሔርንም በሶስት ብቻ አይገድቡትም። ለምን ይገድቡታል? በሶስት ነፍ ነው 43 ላይ ያደርሱት ነው ብሎ እንደዛ ከሆነ ባህሪን ደግሞ እንደገና እንውሰድ። አላህ Subhanahu Wa Ta'ala ለምሳሌ አልኻሊቅ ይባላል። ከ99 ስሞች ውስጥ አንዱ አልኻሊቅ ነው። አልኻሊቅ ማለት ፈጣሪው ማለት ነው። ስለዚህ ፈጣሪ የሚለውን ስም እንደ አንድ አካል ከሰጡት ፈጣሪ ነው ሲባል አንድ አካል፣ ሰሚ ነው ሲባል ሌላ አካል፣ ተመልካች ነው ሲባል ሌላ አካል፣ ኃያል ነው ሲባል ሌላ አካል እያሉ እየሰጡት ከሆነ የእግዚአብሔርን ባህሪያቶች በሙሉ ዘርዝረውም እንደዚሁ አካል መስጠት መቻል አለባቸው። እግዚአብሔር ፈጣሪ ነው፣ አዎ ፈጣሪ ነው። ስለዚህ ፈጣሪነቱ ራሱን የቻለ ደግሞ ሌላ አንድ አምላክ ነው ማለት ነው። ሰሚ ነው፣ አዎ ሰሚ ነው። ስለዚህ ሰሚነቱ ራሱን የቻለ ሌላ አምላክ ነው ማለት ነው። እንዲያሉ ሊሰጡት ነው። አሁን 99 ስሞችና ባህሪያቶች ማለት እኮ ባይዘው የአላህ Subhanahu Wa Ta'ala ባህሪያቶች ናቸው። ለምሳሌ አልበሲር ይባላል፣ አሰሚዑን በሲር ይባላል፣ ሰሚና ተመልካች ማለት ነው። ኦኬ አልኻሊቅ ይባላል፣ ፈጣሪ ማለት ነው። እንደዚህ ብዙ አሉ፣ ብዙ ስሞች አሉት። አስተናባሪ ምናምን የሚሉም እንደዚሁ በተጨማሪ 99 ስሞቹ ቢዘረዘሩ እነዚህ እኮ ናቸው። እነዚህን ከሆነ አካል የሚሰጧቸው እነዚህን ከሆነ አካል የሚሰጧቸው እንግዲህ እነዚህ ሰዎች ጤነኞች ናቸው ነው የሚባለው። ጓል መቃለ የኛ እምነት አይደለም። እሺ እነሱ የሚያነሱት ነገር ነው። ሃይ እንዴት አመሻችሁ? እንዴት ነሽ ጓል መቃለ? በረሃኛዋ ደግሞ የት ነው ማየው ፎቶ? ግብጽ ገባሽ እንዴ?
I'm a traveler, you know? ትራቭል ስለማድረግ ነው። ታዲያ ጠላቷን ሀገራችንን ጠላት ኧረ ታሪካዊ ነው። የኔ ጠላት አይደለችም። እዛው ጠላታችን ራሳቸው ያዙ ነው። አዎ እኔ ጠላት የለኝም። እኔ የምለው ጥያቄ ማርያም እግዚአብሔርን ወልዳለች እሱ አይደለም፣ ከቶፒክ ውጭ ነው፣ ግን ሌላ ጊዜ መጠየቅ እችላለሁ። ችግር የለውም ጠይቂ። አሁን አንቺ ችግሩ መጠየቅሽ ላይ አይደለም መመለሴ ላይ ነው። ስለዚህ ጠይቂ እስኪ። እሺ ትንሽ እንትን ያደረገኝ ነገር እስካሁን አላቅም ነበር። ቅድም ነው የሆነ እንትን ሰምቼ ትንሽ ግር አለኝ እና ጀስት እርግጠኛ ለመሆን ነው ከእስልምና ሃይማኖት ተከታዮች ማወቅ የፈለግኩት ከሌላ ሰው ከምሰማ። አሁን ለምሳሌ የኔ ጥያቄ ምንድን ነው? ቁርአን የአላህ ቃል ነው ራይት? ኦኬ እንትንስ የማን ቃል ነው? ባይብል ነው? ኖ ሐዲስ ነው? ሐዲስ የማን ቃል ነው? ቁርአን የአላህ ቃል ከሆነ ሐዲስ የማን ቃል ነው? የአላህ ነው ወይስ የነቢዩ መሐመድ? ሐዲስ የነቢዩ መሐመድ ቃል ሰለላሁ ዐለይሂ ወሰለም ማለት ነው። ቃል ድርጊት እና ሲሰራ አይተው ዝም ያሉት እንዲሁም ደግሞ ስሩት ብለው ያዘዙት ነው። ሰው በአጭሩ የነቢያችን ሰለላሁ ዐለይሂ ወሰለም ግን ሐዲስ ሲባልም አንድ አይነት ብቻ አይደለም። እሺ ጓለ መቀለ ከቁርአን ልጀምርልሽ። ቁርአን የሚባለው ነገር በጅብሪል አማካኝነት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ልብ የወረደ ቃል ነው። ያ ምን ይባላል? ቁርአን ይባላል። ከዛ ጅብሪል ያስተማራቸው ማለት ነው ንባቡን። ለምሳሌ አንቺ አሁን የምትሰሚው የማንን ቃል ነው? አሁን የምትሰሚው የፒኬ ነው ነው። ለምንድን ነው የስልኩ ብለሽ አልመለስሽልኝ? በስልክሽ ነው እኮ እየሰማሽኝ ያለሽ። ስልክ ሞባይል አይደል ያልሽው? ሞባይል ከሆነ ምናምን። አዎ ግን ፒኬ ነው። ሰው እኔ ነኝ የማወራው። ሞባይሉ ግን ስራው ምንድን ነው? አንቺ ጋር ማድረስ ነው የኔን ድምፅ ኔትወርኩን ጨምሮ ማለት ነው አይደል? ኖ ሆልድ ኦን ሰከንድ። እኔ አሁን በእንደዚህ ሳይሆን እንድታስረዳኝ የምፈልገው ኖ ወደ ሐዲስ እመጣልሻለሁ። ወደ ሐዲስ እመጣልሻለሁ። አዎ ግራ ያጋባኝ ምን መሰለ፣ ትንሽ ግር ያለኝ እኔ እስካሁን ቱ ቢ ኦነስት እንትን ያላህ ቃል ይመስለኝ ነበር፣ ግን ዛሬ ነው ገና ፋይንድ አውት ያደረኩት። አላቅም ነበር እና I was ትንሽ confused። እሱን ለማስረዳት ነው። አሁን እንዴት መሰለሽ፣ አሁን የነገርኩሽ ለምሳሌ ስልኩ ኔትወርኩ ምናምን ስልኩና ኔትወርኩም በጅብሪል አለይሂ ሰላም መተካት ትችላለሽ፣ ወይም ደግሞ መልአኩ የአላህ Subhanahu Wa Ta'ala ቃል ወደ ነብያችን ሲያደርስ ልክኛ ስልክና ኔትወርክ ምናምን እንደምንለው አስተላላፊ ነው እንጂ እሱ የጨመረው የቀነሰው እንትን ያለው ምንም ነገር የለም ነው። ቃሉን ነው ያደረሰው። ይሄ ምን ይባላል? ቁርአን ይባላል። ወደ ነብያችን ልብ የወረደው ማለት ነው። ሌላው ደግሞ ሐዲስ ላይ ደግሞ ስንመጣ ሐዲስ ነበዊ ያለ ሐዲስ አልቁድስ አለ። ሐዲስ አልቁድስ ማለት የአላህ Subhanahu Wa Ta'ala ቃል ሆኖ ስሚው፣ እዚህ ላይ ይሄን ነው እንድትረጂው የፈለኩት። የአላህ ንግግር ሆኖ ግን ያንን ቃል ግን አላህ እንዲህ አለ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ነው የሚነግሩን። ገባሽ? ለምሳሌ ጓል መቀለ እንዲህ አለች እያልኩ ነው የሳወራና ቀጥታ ግን ያንቺን ቃል ስናገር አሁን ሁለቱ ይለያያል። አሁን አንቺ ለምሳሌ የሆነ ሰው ማመን ቀብሮ ነው ብለሽ ብትናገሪ የመጀመሪያዋ ተናጋሪ ብትሆኚ፣ እኔ ሰው ማመን ቀብሮ ነው ብል ያንቺን ቃል ዳይሬክት ነው እየተናገርኩት ያለሁት። እንዴ ጓል መቀለ ሰው ማመን ቀብሮ ነው አለች ብል ኮቴሽን ነው ማለት ነው። ገባሽ? ጓል መቀለ እንዲህ አለች እያልኩ ነው። ያ ሐዲስ አልቁድስ ይባላል። ሐዲስ ሆኖ እንደነገርኩሽ በሁለት ከፍለሽ ማየት ትችላለሽ። አንደኛው የአላህ ቃል ነው፣ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ አለ እያሉ የነገሩን ማለት ነው። ያ ከሐዲስ ነው የሚጠቃለለው፣ ከቁርአን አይጠቃለልም። ቁርአን ግን አላህ እንዲህ አለ እያሉ ሳይሆን የሚነግሩን አላህ የራሱ ንግግር ነው ዛሬ የሚቀመጠው። ኮቴሽን የለውም። አላህ አለ የሚል ነገር የለውም። የሚወርደው ደግሞ ወደ ነብያችን ሰለላሁ ዐለይሂ ወሰለም ልብ ነው። ሐዲስ ጋር ስንመጣ ግን ሐሳቡ መለኮታዊ ሐሳብ ነው። ተናጋሪው ግን እሳቸው ናቸው። ተናጋሪው አስተማሪው የዛ ነገር እሳቸው ናቸው። ሐሳቡ ግን መለኮታዊ ነው። ሌላው ደግሞ ቀጥታ አላህ እንዲህ አለ ብለው የሚናገሩት ደግሞ የአላህ ንግግር አለ። ያ ምን ይባላል? ሐዲስ ውስጥ ይገባል። ሶ እንደዛ ከሆነ የምትረጂው አንቺ የምትረጂው በአንድ በኩል ትክክል ነው፣ በአንድ በኩል ስህተት ነው። ስህተት የሆነው ምንድነው? ሁሉም ሐዲስ የአላህ Subhanahu Wa Ta'ala ቃል አይደለም። ኦኬ፣ ሁሉም ሐዲስ አይደለም። የአላህ ቃል የሆነ አለ፣ አዎ አለ። የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ድርጊት አለ፣ አዎ አለ። ሰፊው እንደውም የነቢያችን ነው። ሐዲስ ላይ ስንመጣ፣ ቁርአን ላይ ስንመጣ ግን
100% የአላህ Subhanahu Wa Ta'ala ቃል ብቻና ብቻ ነው 114ቱ ምዕራፍ ማለት ነው ቁርአን ላይ አንዱ መጽሐፍ አሁን ተረዳሽው ሐሳቡን አማርኛ ላይ እኮ እየፈራው ነው ማወራ እሺ ኖ ኢትስ ኦኬ አይ ግራ ገብቶኛል ኦፍ ኮርስ ግን እንደዛ ከሆነ ስለ ሐዲስ ቁርአን ላይ የሚናገረው ነገር አለ አይደለም እኔ እንዴት ነው መሰለ እኔ ከምን ጋር ያገናኘሁት መሰለ just as a human ምንም እንደምንም ነገር ሳይሆን as a human ልክ የነብዩ ሙሐመድም እናመልከው እየተመለኩ ነው ማለት ነው I'm just confused ምክንያቱም ለምሳሌ አንቺ አሁን ለምሳሌ የአላህን ቃል እኔ ብነግርሽ አላህ እኮ እንደዚህ ይላል እያልኩ ብነግርሽና አላህ እንዲህ እንድታደርጊ አዞሻል ብዬ ብነግርሽ ያን ትእዛዝ በመፈጸምሽ እኔን ያመለክሽኝ ነው ለምሳሌ ደግሞ እናትና አባቶችሽም ልክ እንደዚህ ኢና አድርጊ ኢና አታድርጊ ሲሉሽ የነሱን ትእዛዝ ተከትለሽ መፈጸምሽ እነሱን ማመለክ ነው አይደለም ግን ምንድነው ያልከኝ ሐዲስ የነብዩ መሐመድ ቃል ከሆነ አስተምህሮ ነው ትምህርት እኮ ነው ሐዲስ ትምህርት ነው እንጂ አምልኮ አይደለም የአምልኮ ተግባር አይደለም ኦኬ ማንኛውም መምህር ላይ ሄደሽ እንደምትማሪው ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ሃይማኖታዊ መምህር ስለሆኑ ሃይማኖቱን አስተምረውናል እሳቸው ሲያስተምሩ ምን ብለው ነው ያስተማሩን አላህን ብቻ አምልኩ ብለው አስተምረውናል ያንን ትምህርታቸውን እንቀበላለን ትምህርታቸውን ስለተቀበልን እሳቸውን አመለክን ማለት አይደለም ምክንያቱም ትምህርቱ ራሱ አላህን አምልኩ የሚል ስለሆነ ምናመልከው አምላክን ነው ግን መምህራችን ደግሞ እሳቸው ናቸው ልክ እሳቸው ብቻ አይደሉም ባይዘውኛ ኢሳም መምህራችን ነው ሙሳ አለይሂ ሰላም መምህራችን ነው መጽሐፎቻቸው ቢኖሩም ከነሱ ትምህርት የምንወስዳቸው ነገሮች አሉ ቁርአን ላይ ለምሳሌ የነሱ ታሪክ ሲነገረን ከታሪካቸውኛ እንማራለን እኮ ገባሽ ከነቢያት ታሪኮች ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ሙሉ ታሪካቸው የምናገኘው ሐዲስ ላይ ነው ከሐዲሳቸው እንማራለን ቁርአን ላይ ስለ ሐዲስ የተነገረ ነገር አለ ወይ ከሆነ አው ምን ተብሏል መሰለሽ አጢኡላህ ወአጢኡ ረሱል ማለትም አላህን እና መልእክተኛውን ታዘዙ ብሎናል አላህ እኔንም ታዘዙኝ መልእክተኛዬ ደግሞ የሚያዛችሁ ነገር ላይ ታዘዙ ለምን መጥፎ ነገር አያዛችሁም ነው ገባሽ ስለዚህ እሳቸውን መታዘዝ ግዴታ ከሆነ የት አምጥተን ነው ትምህርታቸውን የምንታዘዘው የት አለ የአላህ ቃል ብቻ ነው ያለን ቁርአን ብቻ ከሆነ ማለት ነው የእሳቸውን ትምህርት የት ነው የምናገኘው ስንል ትምህርታቸውን የምናገኘው ሐዲስ ላይ ነው ለነብያችን አንሰግድም ለነብያችን አንጾምም ነብያችን ድረሱልን አንልም ነብያችን ላይ ዱዓ እናደርግም እባካችሁ እንዲህ አድርጉን አንልም ከጭንቅ አውጡን አንልም ልመናችን ሁሉ ነገራችን ምን ሰግደው ምናምን ስግደቴም መገዛቴም ህይወቴም ሞቴም ለዓለማት ጌታ ለአላህ ብቻ ነው በል ተብለው ነው የታዘዙት የኛም ደግሞ ስግደታችን ህይወታችን ሞታችን መስዋዕታችን ሁሉም ነገር ለአንድ አምላክ ለአላህ Subhanahu Wa Ta'ala ብቻ ነው ምንገዛው ማለት ነው ያንን ግን የተማርነው ደግሞ ከሳቸው ነው እሳቸው ነው ያስተማሩን ነቢያት ስራቸው ይሄ ነው ማስተማር ህዝቡን ወደ አንዱ አምላክ መጣራት ማስተማር በደንብ አልገባኝም but it's okay ምኑ ፓርት ነው ይሆናል አንደርስታንድ ማለት ያ አንዳንድ ጊዜ ቁጭ ብለን ስናስበው ይገባን ይሆናል ለምሳሌ አንድ ምሳሌ ልንገርሽና ኦኬ አሁን ትምህርት ቤት ተማሪ ለባዮሎጂ ምናምን ምትማሪው የሚያስተምርሽ መምህሩ ማለት ነው ላይክ ትምህርቱ መምህሩ ነው ወይስ መምህሩ ነው ትምህርቱን የሚያስተምርሽ መምህሩ ነው ትምህርቱን የሚያስተምረው በቃ እንዲው ሰጆሽ ነብያችን ሰለላሁ ዐለይሂ ወሰለም መምህራችን ናቸው ትምህርቱ ደግሞ ኢስላም ይባላል ቁርአንና ሐዲስ ትምህርቱ ነው ትእዛዛቸው ምናምን እንደዚህ የአላህ ትእዛዝ ያለው ያ ሁሉ ትምህርቱ ነው ግን ምንማረው የሚያስተምሩን እሳቸው ናቸው ስለዚህ በእሳቸው መንገር ትምህርቱን እንማራለን ገብቶኛል እሱ ፓርት በጣም ገብቶኛል ግን እኔ ትንሽ ኮንፊውዝ ያደረገኝ ነገር እንዳልኩ ነው ለሚሪፔት እንትን ቁርአን የአላህ ቃል ነው እዚህ ላይ ምንም እንትን የለኝም በቃ የአላህ ቃል ነው ተብሎ እንትን ተደርጓል የፈጣሪ ቃል ነው ሐዲስ ግን የነብይ መሐመድ ቃል ከሆነ it feels ለኔ እኮ ነው እያልኩ ያለው ገብቶኛል
አይ ትክክል ነሽ። ባይዘው ጓለመቀለ አንቺ አሁን ግራ ያጋባሽ ነገር መናገርሽ፣ አንቺ ያልገባሽ ነገር አምልኮት መምሰሉ ለአንቺ ምናምን እኮ ትክክል ነው ሊመስልሽ ይችላል። ለምን መሰለህ እኮ አይባልም። ግን አሁን የመሰለሽ ነገር ስህተት ከሆነ እኔ አሁን በምችለው መንገድ ያ ነገር ኖ የተረዳሽበት ትክክል አይደለም ብዬ ያንን ማስረዳት ነው ስራዬ። እኔ ማስረዳው አማርኛ ደግሞ ካልገባሽ የሚገባ ቀለል ያለ አማርኛ ስናገኝ ደግሞ በዛ ደግሞ እንሞክራለን። ምንም የሚያስጨንቅ ነገር የለውም። ወላሂ የምሬን ነው። አንቺን ለመሰለሽ በተለየ መንገድ ነው አሁን እኔ አንቺን ምረዳሽ ማለት ነው። በጣም ብዙ ሰዎች ጋር እናወራለን፣ ግን የሰውን ኢንቴንሽን አይተን ነው። ሆም ብለሽ የሆነ ነገር እንትን ልታይ አይደለም የምትመጪው፣ አውቅሻለሁ እኔ ከድሮ። ስለዚህ ኢንቴንሽንሽን ስለማውቀው ለዛ ነው። ለሌሎቹ እንኳን ግልጽ ቢሆን ለአንቺ ግልጽ ላይሆን ይችላል። አለመሆኑ ደግሞ የአንቺ ጥፋት አይደለም እኮ። ኡስታዝ ዋሂድ እሱ ሎጂክ በሆነ መልኩ ፍቱት አድርጎ ስለሚያስረዳ አሁን አስኪም ቴንክ ዩ ፒኬ። እሺ ባለመቀለ ምንም አይደለም። ለማንኛውም ለማሳጠር ያክል ምንድን ነው ቁርአን ያላህ ቃል ነው። አዎ ቁርአን ያላህ ቃል ነው። ሐዲስ ደግሞ ሐሳቡ ያላህ ነው። እንዲያስተምሩ ያዘዛቸው አላህ ነው። ትምህርቱን የሚሰጡን ግን እሳቸው ናቸው። ማለት በእሳቸው ቃላት ምርጫ፣ በእሳቸው ያስተምሩት መንገድ። ለምሳሌ እኔ አሁን እስልምናን አሁን ለዚህ ጋር ለሰው እንትን ስንል ስናስረዳ ምናምን በእኔ ቃላት ምርጫ ነው እያስረዳው ያለሁት። እኔ በምፈልገው ቃላት እየተጠቀምኩ ነው ማስረዳ። ግን ማስረዳው ግን እኔን አይደለም ራሴን አይደለም እያስረዳዋቸው ያለሁት፣ እስልምናን ነው እያስረዳው ያለሁት። ነቢያችንም ሰለላሁ ዐለይሂ ወሰለም ሐዲስ የነቢያችን ቃል ነው ሲባል በራሳቸው የቃል ምርጫ ነው እያስተማሩት። ቃላት የሚያዋቅሩት እሳቸው ናቸው። ቃላቱን የሚናገሩት እሳቸው ናቸው። የቃላት ምርጫው የእሳቸው ነው። በዚህ መንገድ ትምህርቱን ያስተምሩናል። የአላህ ቃል ነው ቁርአን ሲባል ግን የቃላት ምርጫውም ተናጋሪውም ሁሉም ነገሩ ባለቤቱ አላህ ሱብሓነሁ ወተዓላ ነው ማለት ነው። ያ ነው የአላህና የነቢያችን ቃል የሚባለው። እኔ በራሴ ቃል ምርጫ ነው ማወራችሁ። ለዛ ነው የኔ ቃላት ምናልባት ለአንዳንድ ሰው ሊገባው ይችላል፣ ለአንዳንድ ሰው ላይገባው ይችላል። ለአንዳንድ ሰው በጣም ክሊር ሊሆን ይችላል፣ ለአንዳንድ ሰው ደግሞ በጣም ደግሞ የተወሳሰበ ሊመስል ይችላል። ያ ምንድነው ሰዎቹ ከሚረዱበት መንገድ ነው። የኔም ችግር አይደለም፣ የጓለመቀለም ችግር አይደለም። ኦኬ ይህንን ባይዘው የጓለመቀለ በምትሄድበት ቤት በሙሉ በምትሰራው ስራ ሁሉ ይህንን ነገር ብትረዷት ደስ ይለኛል በጣም ማለት ነው። እንደምታስቡት አይደለችም። የእሷ የምታይበት መንገድ እኔ ራሱ ብዙ ጊዜ ያስገርመኛል። ወጣ ያለ ነው እይታዋ። በቃ አሪፍ ነው፣ ብዙ ነገር እናይበታለን። ስለዚህ እየሄዳችሁ የሆነ ነገር ባትጽፉ ደስ ይለኛል፣ የትም ቦታ ማለት ነው። የሚገባት መንገድ ላይ ሰው ያስረዳታል። አለቀ። አብረን አላደግንም እኮ አይደል እንዴ? ከእናንተ ጋር እሷም እኔም አብረን አላደግንም። ስለዚህ እድገታችሁ የምታውቁት እናንተ ናችሁ። የሚቀላችሁ ለእናንተ ነው፣ ለሌላ ሰው ደግሞ ላይቀለው ይችላል። እሺ ክርስቲያኖች ካላችሁ ርዕስ ነበረን። ሴና እስኪ ከታች ጻፊልኝ። ኔትወርክሽ ነው እንደዚህ ትገቢያለሽ፣ ትወጫለሽ፣ እስብሻለሁ። ደግሞ ሁሌም ነው የምስብሽ እኮ ባየሽ ቁጥር እስብሻለሁ፣ ወዲያው ነው የምትወጪ። እስብሻለሁ፣ ትወርጃለሽ፣ እስብሻለሁ፣ ትወርጃለሽ። ሃው መኒ ታይምስ ዴዝ ካምቱ የተባለላችሁ እንዴ? እኔ ወላሂ እየገረመኝ ነው። 7 ጊዜ ማለት ነው። የኔ ቤት ብቻ ነው እንደ የሚያስቸግር? አብዛኛውም ሰው ያስቸግረዋል መሰለኝ ይሄ ቤት ኔትወርኩ። እስኪ እንግዲህ በስልኬ ደግሞ መምጣት ጀምራለሁ። ስልኬ እኮ ብዙም አብራችሁ መቆየት ስለማትችል ነው። በፒሲ ስመጣ ያው ባትሪ ምናምን አይደለም፣ መብራት ካልጠፋ በቀር አይቋረጥም። ማስረጃ ምናምን ለመክፈትም ያው ይመቸኛል። በስልክ ሲሆን ብዙም አይደለም እንጂ ኔትወርኩ አይ ቲንክ በስልክ ይሻላችኋል መሰለኝ። እሺ ኤፍናን ሰላም ነው? ሰላም፣ እንዴት ናችሁ? አልহামዱሊላህ። እንዴት ነሽ? አላ። እሺ ምን ላይ ደረስሽ? እዛው ሰፈር ነሽ? እዛው ቆሜያለሁ።
ምን ነው አለሽ? በሰላም ትንሽ እንደዚህ ነቅነቅ የለም? አዲስ ነገር የለም? እኔ እንጃ ትንሽ ክንፍ እንደማታበቂ እስካሁን አልተረዳሽም? ክንፍ እንደማታበቂ እስካሁን አልተረዳሽም? እንደዛ ነገር ብቻ የሆነ የቁርአን እንትን አለና እሱን ታብራራልኛለህ? እሺ ማለት ግልጽ እንዲሆንልኝ ስለምፈልግ ነው። ይሄ አላህ ነፍስን ከምትችል በላይ አያስገድዳትም የሚለው እሱን አስረዳኝ። አዎ እሱ በተግባርም በስራም በአስተሳሰብም ለምሳሌ አንድ ምሳሌ ልስጥሽና ፓለስታይን ላይ ያሉ ሰዎች አሉ እንበል። ፓለስታይን ላይ ያሉ ሰዎች አሉ። ሌላ ሀገር ደግሞ እንጥቀስና ቢያንስ በጣም ምቾት ያለበትን ሀገር እንጥቀስ እስኪ። የሆነ ሀገር ለምሳሌ ሜቢ ምናልባት አውስትራሊያ አሪፍ ይሆን አይሆን አላውቅም፣ ግን ነው እንበልና አውስትራሊያም ደግሞ አለ እንበል። ሶ በሁለቱ ሀገር ላይ የሚኖሩ ሰዎች አእምሮ ሴታፓቸው ይለያያል። አእምሮ ሴታፓቸው ይለያያል። እንደገና ደግሞ ላይክ ምንድነው ማህበረሰባዊ ኤክስፒሪየንሳቸው ይለያያል። ስለዚህ አሁን እነዚህን ሁለት ሰዎች ላይ እስልምና እንሰጠናቸው ለሁለቱም ማለት ነው። ከሰጠናቸው በኋላ አንደኛው ሁለት አስፈሪ ኃይሎች መጡ፣ ወይም አንድ ጦር መጣ፣ ሁለቱን ሰዎች አገኘና ያ ጦር አንደኛውን ካልካድ እገድልሃለሁ ብሎ ያስፈራረዋል። ላይክ ፓለስቲናውያን ያለው ሰው በኤክስፔሪየንሱ አንጻር ብዙ ሞቶችን አይተዋል። ሞት ለሱ ቀላል ነገር ሊሆን ይችላል፣ ወይም ደግሞ እንደ ቀላል ሊያስበው ይችላል ምንም እንኳን ከባድ ቢሆንም ማለት ነው። አውስትራሊያ ላይ ያለውና ቀብጦ ያደገው ሰው ደግሞ ሞት ለሱ በጣም ከባድ ነው። ኢቭን አይደለም እገድልሃለሁ ተብሎ ገና በድንጋጤ የሆነ ነገር ድምፅ ሰምቶ ሊሞት ይችላል፣ ከኤክስፔሪየንሱ አንጻር ማለት ነው። ሶ አላህ ሱብሓነሁ ወተዓላ ፊት እነዚህ ሰዎች ደንግጦ የሚሞተውም ይሄ በጀግንነት የሚሞተውም ተመሳሳይ ናቸው። ስለዚህ አላህ ምን አድርጓል? አቅምን ወይም ደግሞ ነፍስን ከችሎታዋ በላይ አናስገድዳትም ብሏል። ማለትም ያ ሰው ደንግጦ የሚሞተው ሰው ገና ሞት ሲባል ፈርቶ እምነቱን ክዶ የክህደት ቃል ቢናገር በዚህ ሰው ላይ ኃጢአት የለበትም ላለመሞት ብሎ ማለት ነው። በቃ ፈርቷል፣ በጣም ፈርቷል፣ ከአቅሙ በላይ ሆኖበታል፣ መቋቋም አልቻለም፣ ጀግና መሆን አልቻለም፣ ሸሂድ መሆን አልቻለም። ሰው የክህደት ቃል ተናገረ። ሲናገር የክህደትን ቃል ለምን ተናገርክ ብሎ አይወቀስም። ለምን? አላህ ነፍስን ከችሎታዋና ከአቅሟ በላይ ስለማያስገድዳት ማለት ነው። ይሄኛው ደግሞ በጀግንነት ደረቱን ሰጥቶ ምናምን ቢሞት አጅር አለው ሸሂድ ስለሆነ ማለት ነው። ገባሽ? ያኛው ግን አይቀጣበትም። ለምን? ከችሎታው ከአቅሙ በላይ ስለሆነ። ስለዚህ ሸሂድነት ተመራጭ ይሆናል። አንድ ሰው ግን ከአቅሙ በላይ ሆኖ ተገዶ በሚያደርገው ነገር ላይ ግን ምን አይሆንም? ተጠያቂ አይሆንም። ስለዚህ አላህ ነፍስን ከችሎታዋ በላይ አናስገድዳትም ሲል ያለሽ ካፓሲቲ አለ፣ ኤክስፔሪየንስ አለሽ ከውልደት ጀምሮ ያገኘሽው ማለት ነው። ከዚህ ሁሉ ተደምሮ አንቺ ከአቅምሽ በላይ የምትገደጅበት ምንም ምክንያት የለም ነው። ለምሳሌ አእምሮ ዘገምተኛ ቢሆን አንድ ሰው ኢስላምን ለምን አትረዳም ተብሎ አይጠየቅም። ለምን? የአእምሮ ውስንነት አለበት። ሰው አላህ ፊት ይህ ሰው ለምንድነው ማትቀበል ተብሎ ቢጠየቅ የሚሰጠው ምላሽ ምንድነው? እኔ አላቅም አልገባኝም ነው የሚል። አለመግባቱ እስልምና የሱ ጥፋት አይደለም። በቃ አእምሮ ላይ ውስንነት አለበት፣ ተፈጥሯዊ ነው ማለት ነው። አላህ ደግሞ ከዛ ውስንነቱ በላይ አያስገድደውም። ስለዚህ ትንሣኤ ቀን ላይ ሌላ ፈተና ይሰጠዋል። ከዛ አንጻር ምንድነው የሚለው? አላህ ስብሓነሁ ወተዓላ ነፍስን ከችሎታዋ በላይ አያስገድዳትም፣ ግን ዱዓ አድርጉ ይለናል። ለዛ ቀጥሎ በዛ አያቆምም። ነፍስን ከችሎታዋ በላይ አናስገድዳትም ካለ በኋላ እንድንጸልይ የፈለገው ጸሎት አለ። ምንድነው? በዚህ ከኛ በፊት የነበሩ ህዝቦች ላይ ታላቅን ጫና እንደጫንክባቸው እኛ ላይ አትጫንብን፣ በቃ የሱን እርዳታ ስጡኝ እያላችሁ ጸልዩ ይላል። አይ ቲንክ የጠቀሽው አንቀጽ ምዕራፍ 2 ቁጥር 285 ወይ 86 አካባቢ ያለውና አንዴ ልክፈተውና እያየ ነው እንትን እንበል። ምዕራፍ 2 ቁጥር 285 መሰለኝ። አ 86 ማለት ነው የመጨረሻው ሱረቱል በቀራ ላይ የመጨረሻው አንቀጽ። እሺ እዚህ ጋር ስናየው አንቀጹን ምን ይላል?
አይ ቲንክ በስልኬ ልየውስኪ ይነበባል። አላህ ነፍስን ከችሎታዋ በላይ አያስገድዳትም አለ። ለእርሷ የሰራቸው አላት፣ በእርሷም ላይ ያፈራቸው ኃጢአት አለባት። በሉ አለ። እንደዚህ ብሎ አላቆመም። ገባሽ? ከችሎታዋ በላይ አያስገድዳትም ብሎ አላቆመም። በሉ አለ። ምንድነው እንድንል የታዘዝ ነው? ጌታችን ሆይ ብንረሳ ወይም ብንስት አትያዘን፣ አትቅጣን። ጌታችን ሆይ ከባድ ሸክምን ከኛ በፊት በነበሩት ላይ እንደጫንከው በእኛ ላይ አትጫንብን። ጌታችን ሆይ ለእኛም በእርሱ ችሎታ የሌለንን ነገር አታሸክመን። ከእኛም ይቅርታ አድርግ፣ ለእኛም ምህረት አድርግ፣ እዘንልንም፣ ዋቢያችን አንተ ነህና በከሃዲዎች ህዝቦች ላይም እርዳን ይላል። ስለዚህ ምንድን ነው በዚህ ጋር ብቻ ሳይሆን የሚያቆመው ማለት ነው። አላህ ሱብሓነሁ ወተዓላ እንድንጸልይ ደግሞ ይጠይቃል። ምን እንድንጸልይ? ከአቅማችን በላይ የሆኑትን ነገር በአቅማችን ልክ እንዲያደርግልን እንድንጸልይ ማለት ነው። ገባሽ አሁን ሀሳቡ ኤፍናን? አዎ፣ ግን እኔ የተረዳሁት እንዴት ነው በቃ ኢቨን እስልምናን ራሱ እምነቱን ሃይማኖቱን ራሱ አንድ ሰው ካልተረዳ ሆን ብሎ ችክ ብሎ ሳይሆን በቃ ካልገባው ላምንበት ካልቻለ ውስጡ አክሴፕት ማድረግ ካልቻለ ቢተውም አላህ አያስገድደውም የሚል እሳቤ ስላለኝ ነው። እሺ አዎ፣ አሁን ሁለት የተለያየ ነገር ነው ያወራሽው። አንደኛ ካልተረዳዋልሽ፣ ሁለተኛ ደግሞ ውስጡ አክሴፕት ሊያደርገው ካልቻላለሽ። ሁለቱ ይለያያል። ባይዘው አክሴፕት ማድረግና አለማድረግ በመረዳትም ባለመረዳትም ሊሆን ይችላል። አንድ ሰው እየገባውም አክሴፕት ማድረግ አይፈልግም። ምሳሌ ጥቀስ ብትይኝ የነቢያችን ሰለላሁ ዐለይሂ ወሰለም አጎት አለ። አይሁዶች አሉ፣ የመዲና የነበሩ አይሁዶች። እንዲያውም የአይሁዶችን ምሳሌ ላንሳልሽ። አይሁዶች ሁለት ወንድማማቾች ማለት ነው። አንዱን ላከው፣ እስኪ ነብዩ መጥቷል እየተባለ ነው፣ ነብይ ነኝ ያለው አካል መጥቷል እየተባለ ነው መዲና ላይ እና ሂድና ቼክ አድርጋ። ራባዮች ናቸው ማለትም የአይሁድ ልሂቃን ናቸው። ሄዶ ቼክ አድርጉ መጣ። ነብዩን ቼክ አድርገ መጣ አላቸው። አዎ ቼክ አድርጌ መጣሁ አለ። እንዴት ነው የተነገረልን ነብይ ነው ወይ? መዲና የገቡት እነሱ ነብይ ፍለጋ ነው የነበር ከመጀመሪያው። ነብዩ የሚሰደድባት ሀገር እንደሆነ ተነግሯቸው ስለነበር ነው ወደ መዲና የገቡት። እኛ ጋር ቃል የተገባልን ነብይ ነው ወይ ሲለው ሁሉንም ምልክት አይቼዋለሁ፣ ቃል የተገባልን ነብይ ነው ይላል። እና ምን ወሰንክ ይለዋል። እሱም ምንድነው ያለ? እስከ መጨረሻው ለሱ ጠላትነትን ወስኛለሁ አለ። ለምን? ይጠብቁ የነበሩት ከእስራኤላውያን ሲሆን የመጣው ነብይ ግን ከአረብ ህዝቦች ነው። ያ ደግሞ የነሱ ጥበቃ ነው። እነሱ የጠበቁበት መንገድ የተሳሳተ መንገድ ነበር። ስለዚህ በዘር አረቦችን ያስፈራሯቸው ስለነበር ምን እያሉ የመጨረሻው ነብይ በመጣ ሰዓት ከሱ ጎን ቁመን እናንተን እንጨርሳቸዋለን እያሉ ያስፈራሩ ነበር። መዲና ላይ ወደ 13 ይሆናሉ የአይሁድ ጎሳዎች የነበሩት መዲና ውስጥ ብቻ ማለት ነው። እስከ መጨረሻው ለሱ ጠላትነትን ወስኛለሁ ይላል። እስኪ ሞት ድረስም ተዋግቶት ነው የሞተ። ልጁ ነው የሰለመችው። እሱ ተዋግቶ ነው የሞተ እስኪ ሞት ድረስ። ማን? ያ አራባይ ማለት ነው። ስለዚህ አሁን ይሄ ሰው አልተቀበለም? አዎ አልተቀበለም። ስላልገባው ነው አይደለም፣ አረጋግጦ ነው ያልተቀበለው። ለምንድን ነው ያልተቀበለው? መቀበል ስለማይፈልግ ነው። ሌላ ምሳሌ ደግሞ የነቢያችንን ሰለላሁ ዐለይሂ ወሰለም አጎት ማንሳት እንችላለን። አጎታቸው ምን ያደርግ ነበረ? ቁረይሾችን የዚህን ሰው ምክር ስሙ፣ እምነቱን እንኳን ባትጠቀሙ ምክሩን ግን ከሰማችሁ ትጠቀሙበታላችሁ፣ በእርግጠኝነት ከዓለም ህዝብ የበላይ ትሆናላችሁ እያለ ይናገር ነበር። የወንድሜ ልጅ ሆይ አንተ እኮ ጥሩ ነገር አለ፣ ጥሩ ነገር ነው የምታወራው፣ ትክክለኛ ነገር ነው የምትናገረው ይል ነበር አቡ ጣሊብ ማለት ነው። ነገር ግን በሚሞትበት ሰዓት ግን የእናትና የአባቱን ወይም ደግሞ የእሱ ጣዖት አምላኪ የነበሩ እና አብዱል ሙጠሊብ ተብለው የሚጠሩትን አካላቶች የእነሱን ጣዖት መካድ አልፈለገም። መካድ ስላልፈለገ ምን አለ? እኔ በዚህ እምነቴ ላይ ጸንቼ ነው መሞት፣ በአያቶቼ በአባቶቼ መንገድ ላይ ነኝ ብሎ ሞተ። ሻሃዳ መያዝ ሲገባው ማለት ነው። እነዚህም ምንድነው አውቀው ግን መቀበል ያልፈለጉ ሰዎች ናቸው። ያልተረዳው ሃይማኖቱን ያላወቀው ሲባል በብዙ መንገድ ይታያል። አንደኛ ቅድም እንዳልኩሽ ነው የአእምሮ ውስንነት ያለበት ሰው። የአእምሮ ውስንነት ያለበት ሰው ካለ በእርግጥም ያ የሚነገረው ነገር ከአእምሮ ካፓሲቲ በላይ ሊሆን ይችላል። ይህ ሰው ደግሞ ላይክ ጄኔራሊ አጠቃላይ ህዝብ ሳይሆን የተወሰኑ ሰዎችን የሚመለከት ነው። የተወሰኑ ሰዎች የሚመለከት ነው ማለት ለምሳሌ የኦቲዝም ተጠቂዎች አሉ። ኦቲዝም ብዙ አይነት ሌቭል ብዙ አይነት ደረጃ አለው። እንዲህ ቁጭ ብለን ኖርማል ሰው የሚመስሉን ሁሉ የኦቲዝም ተጠቂ የሆኑ ግን አሉ። በጣም ፊታቸው የሚለዩ ደግሞ አሉ። ኦቲዝም ሲባል በተለያዩ መንገዶች የሚመጣ በሽታ ነው። ስለዚህ የአእምሮ የአቅም ውስንነት ካለበት
ይህ ሰው መረዳት ካልቻለ እየተነገረ ያለውን ነገር መረዳት የማይችል ሰው ከሆነ አላህ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ 4 አይነት ሰዎችን ጠቅሰዋል። ከ4 አይነት ሰዎች ውስጥ የሚካተት ሰው ነው። ያ ማለት ምን ማለት ነው? ይህ ሰው በትንሣኤ ቀን ላይ ለምንድን ነው ያልተቀበልከኝ ይለዋል አላህ። በእርግጥ አዎ ሰምቻለሁ ስላንተ ይላል። ሰምቻለሁ ስላንተ ነብይም መጥቷል ደርሷል፣ ግን እኔ አእምሮዬ ሊቀበለው አልቻለም ማለት ልረዳው አልቻልኩም ብሎ ይናገራል። ምክንያታዊ ነው አለመረዳቱ፣ ለምን ውስንነት ስላለበት። ስለዚህ አላህ Subhanahu Wa Ta'ala ምንድነው የሚለው? ራሱን ከማስተዋወቅ ነው የሚጀምረው። ከዛም መልእክተኛ ነው የሚልክለት። ያን መልእክተኛ ከላከላቸው በኋላ እነዚህ 4 አይነት ሰዎች በተላከላቸው መልእክተኛ ምክንያት ፈተና ይሰጣቸዋል። ያንን ፈተና ሲያልፉ ብቻ ወደ ጀነት ይገባሉ ማለት ነው። ካላለፉ ደግሞ ወደ ጀሃነም ይገባሉ። ልክኛ ምድር ላይ እንደምንፈተነው እነሱ ደግሞ የትንሣኤ ቀን ላይ ይፈተናሉ ማለት ነው። ይሄ ነው የአላህ Subhanahu Wa Ta'ala ውሳኔና ፍርድ ማለት ነው። ኢፍናን ስለዚህ አለመረዳት ስንል ከነዚህ አንፃር ነው የምናየው። ነገር ግን አንዳንድ ሰው አእምሮ ጤነኛ ነው ግን አልተረዳውትም ሊል ይችላል። እንደዛ ካለ ከማን ጋር ነው የምናገናኘው? ከፈጣሪ ጋር ብቻ ነው። በቃ በሱና በፈጣሪ ስራ እኛ አንገባም። ምን ያደርግልናል? ያሉትን ማስረጃዎች ግን እኛ ለማቅረብ እንሞክራለን። ካልተረዳ እውነቱን ሊሆን ይችላል። አልተረዳውትም ያለው የእውነት ሊሆን ስለሚችል አላህ ነው እንግዲህ ከሱ ጋር የሚጨርስ፣ እኛ አይደለንም። ገባሽ ይፍናን? ሀሳቡ ተረዳሁት ማለት መጨረሻ ላይ ኦሬዲ መለስክልኝ። ይሄ ነው የኔ ሀሳብ። ያኔ ሆን ብዬ አይደለም፣ ሆን ብሎ ሳይሆን እንደ አንተ እንዳልከው የነብዩ አጎት ወይ እንደ አይሁዶቹ ሳይሆን አንብቤዋለሁ። እንድቀበል የሚያደርጉኝ አንዳንድ ነገራቶች ሊኖሩ ይችላሉ፣ ደግሞ እንዳልቀበል የሚያደርጉኝ አንዳንድ ነገራቶች ይኖራሉ። ሚዛኔ ደግሞ የኔ እውቀት ነው፣ የኔ ልብና አእምሮ ነው። በዛ ልክ ነው ያልኩትና አመሰግናለሁ ብቻ። ያንቺን ልብና አእምሮ ሚዛን ለማድረግ አሁን ለምሳሌ ሚዛን የሚሆን ነገር እንዴት መሰለሽ? ኦብጀክቲቭ እና ሳብጀክቲቭ የሚባሉ ነገሮች አሉ። ኦብጀክቲቭ ማለት ፍጹም የሆነ ነገር ማለት ነው። ሳብጀክቲቭ ማለት ደግሞ ላይክ ፍጹም ሳይሆን ከሆነ ነገር አንጻር ማለት ነው። ለምሳሌ ምድር ጠፍጣፋ ናት ብልሽ እኔ ትክክል አይደለም ልትይኝ አትችይም። ከምን አንጻር ነው የምትይኝ? ስለዚህ ያ ሳብጀክቲቭ ይባላል። ከኔ አንጻር ምድር ጠፍጣፋ ናት እልሻለሁ። እኔ ስሄድ ጠፍጣፋ መሬት ላይ ነው የሚታየኝ። እየዋሸው ነው እንዴ? ነው እየዋሸው አይደለም። ግን ሳብጀክቲቭ ትሩዝ ተብሎ ነው የሚቆጠረው፣ ኦብጀክቲቭ አይባልም። ኦብጀክቲቭ ማለት ደግሞ ፍጹም ማለት ነው። ፍጹማዊ እውነታ ላይ ግን ስናያት ምድር ጠፍጣፋ ሳትሆን ምድር ክብ ነች። ስለዚህ አንድን ነገር ሚዛን አድርገን እኛ እንደ እንትን ማለት ነው የምንቆመው ኦብጀክቲቭ ከሆነ ነገር ተነስተን ነው። ሳብጀክቲቭ ወይም አንጻራዊ ከሆነ ነገር ተነስተን አይደለም። ለምሳሌ አንድ ሰው መጥቶ ኦኬ እኔ እኮ በቃ ይሄ የሰረቀ ሰው ለምሳሌ ማለት ነው የሰረቀ ሰው 20 ሰርከምስታንሶችን አልፎ ወይም 20 ነገራቶች አልፎ ከዛ እጁ ይቆረጣል የሚል ህግ አለ። እኔ ይህንን ህግ ስተት ነው አልቀበልም አለ። እንዴ ለምንድነው የማትቀበለው? ለምንድነው ስተት ነው የምትለው ሲባል እንዴ እኛ ሀገር እኮ ሌባ የለም አለ። ስለዚህ ሌባ ስለሌለ ከነሱ ሀገር ያ ነገር ስተት ነው የሚባለው ወይንስ ደግሞ ያ ህግ እዚህ ሀገር ላይ ተግባራዊ አይሆንም ነው የሚባለው? እዚህ ሀገር ላይ ተግባራዊ አይሆንም ነው እንጂ የሚባለው ስተት ነው አይባልም። ለምን ሲባል ያ ሰውዬ ያየው አንጻራዊ እይታ ነው፣ ፍጹማዊ እይታ አይደለም። ከራሱ ሀገር አንጻር እንጂ ከዓለም ሀገራት ካሉ ሁኔታዎች ላይ ተነስቶ አይደለም ያየው። ስለዚህ አንቺ የምታይበት የአንቺ ፖይንት ኦፍ ቪው፣ የአንቺ እይታ፣ የአንቺ ቦክስ ይወስነዋል። አንቺ የሆነች ሳጥን ላይ ቁጭ ብለሽ ከዛች ሳጥን ውጭ የማታስቢ ከሆነ አዎ በዛች ሳጥን ልኬታ ክብ ነገር ብታስቀምጭ ለምሳሌ አይ ሳጥኗ 4 ማዕዘን ነች ብለሽ በዛች ሳጥን ልኬታ ልክ እየለካሽ ብዙ ነገር ልጥይ ትችላለሽ። ያ ምን ይባላል? ስተት የሆነ እይታ ነው። ግን አውት ኦፍ ቦክስ ስታስቢ፣ ከሳጥኑ ውጭ ስታስቢ ደግሞ ለምሳሌ 4 ሚስት አሁን 4 ሚስት ብዙ ጊዜ እስልምና ላይ ይነሳል ጥያቄውና 4 ሚስት ለወንድ ልጅ ተፈቀደ። ይሄ ህግ ትክክል አይደለም። ለምን ሲባል እንዴ እኛ ሀገር ለምሳሌ ህንድ ነዋሪ ከሆነ አንድ ሰው እንዴ ህንድ ውስጥ እኮ ሴቶች ያንሳሉ፣ ወንዶች ናቸው በቁጥር የሚበዙ ይላል። ወንድ ነው በቁጥር የሚበዛ ህንድ ውስጥና ወንዶች ናቸው በቁጥር የሚበዙ ሴቶች ያንሳሉ ይላል እኮ። ስተት አይደለም፣ ህጉ ስተት ነው ሳይሆን እዚህ ሀገር ላይ መተግበሩ ግን እንደዚህ አይነት ነገሮች ይኖሩታል ብሎ ላይክ ኤክስኪውዝ ማቅረብ ይችላል፣ ምክንያት ማለት ነው። ግን አይደለም ብለዋለሁ። እኔ ደግሞ ፓለስታይን ላይ ሴቶች በጣም ብዙ እጥፍ ናቸው ከወንድ። አይደለም 4 ሚስት አግብቶ አንድ ሰው 7 ሚስት እንኳን ቢያገባ 8-9 ሚስት ቢያገባ የፓለስታይን ሴቶች አያልቁም። ስለዚህ ለዛ ሀገር ደግሞ በትክክል ህጉ ይመጥናል።
ብለው ኦኬ ስለዚህ ህጉ ስህተት ነው ሳይሆን ህጉ ቢፈጸም አዋጭ የሚሆንበት ቦታ አለ፣ ባይፈጸምም ደግሞ አዋጭ የሚሆንበት ቦታ አለ ማለት ነው። ሶ አንድ ነገር ስህተት ነው ትክክል ነው ሳይሆን ስህተት ነው ስንል ከምን አንጻር ነው ስህተት ነው የምንለው? ትክክል ነው ስንል ከምን አንጻር ነው ትክክል ነው የምንለው? ያንን ነገር አሁን ባለፈው መጀመሪያ ሰው ሆኜ ምናምን ስልሽ ነበርና ሰቀባጥር ነበር። ለማለት የፈለግኩት በአጭሩ ይሄ ነው። በራሴ ስትይ አንቺ ማነሽ? በራሴን መመዘን ስትይ አንቺ ማነሽ? አንቺ ማለት እኮ የህብረተሰብሽ ውጤት ነሽ። ስለዚህ በህብረተሰቤ ህሊና ነው መመዘን እያልሽ ሊሆን ይችላል። ሶ ከዛ ህብረተሰብ ከምትይ ውጪና ከአንቺ ማለት ነው ውጪና ሰው ስትሆኚ መመዘንና ማሰብ የምትጀምሪው እንዴት ነው? ልክ እንደኔ ሰፈር፣ ልክ እንደኔ ሀገር፣ ልክ እንደኔ መንደር ሳይሆን እንደ ዓለም ነባራዊ ሁኔታ የትኛው ነው የሚያዋጣው? እንደ አጠቃላይ ሴት ልጅ እኮ ሂጃብ መልበስ አለባት። ሂጃብ ብትለብስ እንዳትለከፍ ያደርጋታል ብዬ ብናገር እንዴ ስንት አሉ አይደል እንዴ ሂጃብ ማይለብሱ ሴቶች እዚህ እና እነሱ እኮ አይለከፉም። ይሄ ምን ይባላል? ይሄ ስንት ሴቶችን ታውቂያለሽ ብልሽ 100-200 ብጠቅሽልኝ ነው። ዓለም ላይ ግን 4 ቢሊየን ሴቶች አሉ። ሶ ከዓለም አንጻር ነው እያወራሽኝ ያለሽው ወይስ ከዚህ አንጻር ልሻለሁ? አይ ከዚህ አንጻር ካልሽኝ ሶ ያ እይታ ትክክል አይደለም ነው። እይታሽን ስታይ ሰፋ ማድረግ አለብሽ ነው። ሶ ባጭሩ አሁን ያልሽውን ነገር የምቃወም አይነት ሰው አይደለሁም፣ ግን እይታሽን ደግሞ ልክ እንደዚሁ ብትቀይሪው አሪፍ ነው። መመዘኛሽን ብትቀይሪው አሪፍ ነው። ብትቀይሪው ሳይሆን ብትመረምሪው፣ የግድ መቀየርም ላይጠበቅብሽ ይችላል። ግን እዩና እንዴ ለምንድን ነው እኔ ክልክል ነው ያልኩት ወይም ደግሞ ትክክል አይደለም ያልኩት? ትክክል ነው ኢቭን ትክክል ነው ስትይ እንኳን እንደዛ እንጂ ሰው በግል ባለው ኤክስፒሪየንስ ከሆነ ትክክል ነው ስህተት ነው የሚለው ያ የሚያይበትን መነጽር መቀየር መቻል አለበት። አውልቆ ሌላ መነጽር መልበስ አለበት። ከዛ እንኪ በእኔ መነጽር እዩ ነው መልሽ። ምናልባት አጉሊ መነጽር ሊያስፈልግሽ ይችላል፣ ወይም ደግሞ የአርቆ የሚያሳይ መነጽር ማለት ነው፣ ከሁለት አንዱ። ስለዚህ ከዛ አንጻር ነው እንግዲህ አላሳመነኝም፣ አይቼዋለሁ፣ ያመንኩበት አለ ያላመንኩበት አለ ስትይ ኦኬ እሱ አሁን እኔ ምንድን ነው ያላመንሽበት ብዬ እንደዚህ ላወራሽ እችላለሁ። ግን ደግሞ አውርተሽም የማይግባባ ከሆነ በተለይ አሁን እዚህ ጋር ያለ 150 ምናምን ሰው ገብቶት ወይም ተረድቶት አንቺ ያልተረዳሽው ነገር ከሆነ ኦኬ ስለዚህ አንደኛ የኔ አነጋገር ከአንቺ መረዳት አቅም ጋር የሚገናኝ ላይሆን ይችላል። የተሻለ አነጋገር ልትፈልጊ ትችላለሽ። ሁለተኛ ደግሞ ነገር በእንቅልፍ ያልፋል ይባላል እና ምናልባት ምኝታሽ ላይ ስትሄጂ ልታስቢው ትችላለሽ። ይሄ ነገር ግን ብለሽ ነገ ደግሞ ገብቶኛል ብለሽ ልትመጪ ትችላለሽ። ሶ ከነዚህ ነገሮች አንጻር ትክክልም ስተትም ልትሆኚ ስለምትችይ ያወራሽው ነገር ማለት ነው። እኔ በዚህ ነው መቋጫው እልሻለሁ። እሺ አመሰግናለሁ። ምንም አይደለም። ዩቲዩብ ላይ ያለ ቪዲዮ እየፖስትኩ ነበር፣ ታያለሽ? የቱን ነው? ማንን ነው የምታመልኩት የሚለውን አይተሽዋል? አዎቻለሁ። የእሱን ቁጥር 2 አይተሽዋል? ቁጥር 2 አይደለም መጀመሪያ ላይ ነው አንዱን ያየሁት፣ ከዛ በኋላ አላየሁትም። ቁጥር 2 3 ምናምን አለው፣ 4 ደግሞ በቅርቡ ይለቀቃል። አሁን እዛ ጋር ዓለማትን የፈጠረው አምላክና ሰዎች የፈጠሩትን አምላክ ዝም ብሎ ላይ በላይ ልዩነቱን ነው። ከዛ ደግሞ አላህ ለምንድን ነው ዓለማትን የፈጠረ እሱ ነው ብለን የተቀበል ነው የሚለውን በቁጥር 2 እና ቁጥር 3 ምናምን እንደዚህ እያንዳንዱን ኤቪደንሶችና ማስረጃዎች ያየናቸው ስለሆነ ቪዲዮን ዩቲዩብ ላይ ብትከታተዩ አሪፍ ነው፣ ይጠቅምሻል ብዬ አስባለሁ። ከዚህ ከወራሹ አንጻር ሌላው ደግሞ ብዙ ሰው የሚያነሳው ነገር አለና አንዳንድ ሰዎችም ዳኛ አድርገው ላይክ እኔ አሁን ከሳይንቲፊክ አንጻር ነው ያቀረብኩት ቪዲዮ ያልኩሽ ማለት ነው። ዳኛ አድርገው ሳይንስን የሚያነሱ ሰዎችም ይኖራሉ። ይሄ ማለት በጣም አንዳንድ ጊዜ ከባድ ነገር ነው። ሳይንስ ማለት ልክ ላይክ ማሽኖች ምናምን በደረጁ በበለጸጉና ከፍ ባሉ ቁጥር አንዳንድ ፋክቶች ወይም እውነታዎች ይቀየራሉ። ሲቀየሩ እናያለን። እውነታ ተብለው ተዘግበው የነበሩት አይ ያ ማሽን በዚህ ምክንያት ይህንን የማየት አቅም አልነበረውም፣ ስለዚህ እውነታው ይሄ አይደለም። ቅድም የሰጠውሽ የመሬት ምሳሌ ለምሳሌ ጠፍጣፋ ነች ስል እኔ ኦኬ ከመሬት ውጭ ሆኜ አላየሁትም። ከመሬት ውጭ ሆነች ስታዩ ክብ መሆኑን ትረጃለሽ። መሬት ላይ ስላለው ግን እዛ ጋር ነው ያየሁት።
እዚህ ጋር ያለ ሰው ጠፍጣፋ ነው ሊል ይችላል። ከመሬት ውጭ ደግሞ ያሉትን ላይክ ሳተላይት ምናምን እንደዚህ ሳይንሱ በራሱ ሜትድ እና መንገድ በተለያዩ ማሽኖች ደግሞ ሲያዩ ክቡ ነው ያገኘዋል። የመጀመሪያው ሀሳብ ጠፍጣፋ ነው የሚል ከሆነ ጠፍጣፋው ስህተት ነበረ ይባልና አሁን በደረስንበት ግን ክቡ ነው ትክክል ይባላል። ሳይንቲፊክ እይታዎች ራሱ ለምሳሌ የሰው ልጅ አይ ቲንክ የኢኪው መጠን ማለት ነው አይኪው ሳይሆን የኢኪው መጠን ከ2.4 ምናምን ነው 7.7 ምናምን አካባቢ ነው የሰው ልጅ ማለት ነው። የዝንጀሮ ደግሞ 2.2 2.4 ነው። የሰው ልጅ ከዝንጀሮ የሚበልጠው በ5 ነው ማለት ነው። በ5 ነው የሚበልጠው ከዝንጀሮ የማወቅ ምንድነው የማሰብ አቅሙና ችሎታው። አሁን ዝም ብለሽ አስቢው እስኪ ዝንጀሮዎች ስለኛ ለማወቅ ምን ያክል ነገር እንደሚያስፈልጋቸው አስቢው። እኛን ለመረዳት ማለት ነው ዝንጀሮዎች ቀለል ቢል ንግግራችንን ለማወቅ እና የአእምሯቸውን መጠን እዩና እስካሁን ድረስ መኪና የሰራ ዝንጀሮ የለም። በራሱ ተነሳሽነት ካሜራ የሰራ የለም። ምንም ነገር የሰራ ዝንጀሮ የለም። እኛ በ5 ብቻ ነው የበለጥን ከዝንጀሮ። ግን በ5 መብለጣችን በጣም በጣም ብዙ ነገሮችን መስራት ችለናል ማለት በጣም ብዙ። ከዝንጀሮ አንጻር ስታስቢው እኛ እንደ መልአክ እንደ አምላክ ሊቆጥረን ይችላል ዝንጀሮ። አሁን ከኛ ውጭ ያሉ የሆኑ ፍጡራን አሉ ብለሽ ብታስቢና እኛን በ5 ቢበልጡን አስቢው። እኛን በ5 በለጡን ማለት እኛ የደረስንበት እውነት ብለን የምናስበው ነገር በሙሉ አሁን ዝንጀሮ የሚያውቀው ነገር ነው ማለት ነው። ምን ያክል ልዩነት እንዳለን በጣም 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 ሰማይና ምድር የሆነ ክፍተት ነው ያለን። የቱንም ያክል ማሽን ብንሰራ የኛ እውነታና የነሱ እውነታ አንድ አይሆንም ማለት ነው። ወይም ደግሞ አንድ የመሆን እድሉ ላይክ ጠባብ ነው የሚሆነው። ስለዚህ እነሱ የሚያውቁት እውነታና እኛ የምናውቀው እውነታ ይለያያል። ልክ ዩኤፍኦ ወይም ኤሊያንስ ብለሽ ልትወስጂው ትችላለሽ። ስለዚህ አሁን እኛ ስናስብ እያሰብን ያለነው በዚህ ጭንቅላት ስለሆነ በዚህ ጭንቅላት ክሬት ያደረግነው የሳይንቲፊክ ሜተዶችን በሙሉ ብናይ ደግሞ ማለት ነው አዎ ዳጊ ኢትዮጵያውያን እንደዛ ነን። ተዋ ዝንጀሮ አታርገን አንተ ደግሞ። እንደዚህ የመስራት ምንም ያክል የመስራት አቅም ቢኖረን የሳይንስ ማሽኖችን ማለት ነው በእነዚህ ማሽኖች ተመክተን ግን መለኮታዊ የሆኑ ራእዮችን ምንጥል ከሆነ ይሄ በጣም ከባድ ነው ማለት። ለምን አምላክ ማለት ፍጥረታትን ሁሉ የፈጠረ ነው። እኛ ግን ከዝንጀሮ በ5 ብቻ የምንበልጠው። ከኛ ትንሽ የሚበልጠን አካል አለ ማለት ለኛ በጣም ተራነን ማለት ነው። ኢቭን በ1% በአንዲት ከፍታ ቢበልጠን ማለት ነው። አስበሽዋል? ሰው የደረሰበት ነገር አሁን ዝንጀሮና ሰው ያላቸው ልዩነት ነው የሚኖረው እኛና ከኛ ከፍ የሚል አመለካከት ያላቸው የሆኑ ፍጥሮች ቢኖሩ ፍጹም ከኛ ውጪ ማለት ነው። ስለዚህ ይህንን ነገር ስታስቢ የሆነ ነገር ማወቅ አለብሽ፣ መረዳት አለብሽ። እሱም ምንድነው ሳይንቲፊክ የሚባሉ ሜቶዶች አው ትክክል ናቸው። አላህ Subhanahu Wa Ta'ala በሚገባ መንገድ በጣም ብዙ ሳይንቲፊካሊ ተአምራቶችን አሳይቶናል። ልክ አንቺ ቤት የሚመጡ አንዳንድ የቀድሞ ሙስሊሞችን አያለውና እነሱ የሚያነሷቸውን አንዳንድ ነገር ሰምቼ አውቃለሁ። አንድ ቀን ነው መሰለኝ ገብቼ ሰምቻለሁ የአንድ ሰው ሙግት ማለት ነው። እና ያ በጣም የተሳሳተ ሙግት ነው የሰማሁት። ኢቭን የቁርአኑን ክሌም እንኳን ያልተረዳ ማለት ነውና ምልልሽ መሰለሽ ባጭሩ ኦብጀክቲቭ የሆነ ነገር መያዝ ይኖርብናል። አላህ Subhanahu Wa Ta'ala ለኛ በአእምሯችን በሚመጥንልን ልክ ነው ያስቀመጠው። ለዛ ነው ከሳይንቲፊክ ተአምራቶች በላይ ትንቢታዊ ተአምራቶችን እኛ ቦታ የምንሰጥ። ሳይንቲፊክ ተአምራቶች እኔ 130 ገጽ የሰራውበት ፒዲኤፍ አለኝ ፋይል 130 ገጽ ቁርአንና ሳይንቲፊክ ሚራክል ማለት ነው። ዓለም አቀፍ የሆኑ ጽሁፎችም አሉ፣ በጣም ብዙ ጽሁፎች በዚህ ዙሪያ ላይ የተሰሩ በ7ኛው ክፍለ ዘመን ያለ ሰው ሊያውቃቸው አይችልም የሚባሉ ብዙ ተአምራቶች አሉ። ከነዛ በላይ ግን ለኛ አሳማኝ ለኔም በጣም ለብዙ ሰው አሳማኝ የሚባሉ ምንድነው ፕሮፌሲ ወይም ትንቢቶች ናቸው። ለምን ትንቢት ያኔ ተነገረ ከ1400 ዓመት በፊት ልክ እንደተነገረው አሁን ተፈጸመ፣ የወደፊቱን አወቀ ማለት ነው። ሳይንቲፊክ ሜተዶች ግን ሊለያዩ ይችላሉ፣ ሊቀያየሩ ይችላሉ። ትንቢቶች ግን አንዴ ተፈጸመ ማለት ተቀያይሯል ማለት አይደለም። እንደፈለግን ምን ተረጉመው ከሆነ አዎ ያኔ ትንቢት ራሱ ትርጉም ያጣል። ልክ እንደ መጽሐፍ ቅዱስ አሁን ከገባሽ የመጽሐፍ ቅዱስ ትንቢቶችን ብታይ አንዳንዶቹ በቃ ያስቆሻሉ ሁሉ ማለት ነው። እና ከነዚህ ምናምን ነገሮች አንፃር እዩና ያኔ ትረጃዋለሽ ምንድነው የሚያስፈልገኝ የሚለውን ነገር። ትንቢትን አሁን ከቁርአን ተአምራቶች ቀጥዬ ወደ ትንቢት እገባለሁ። ዩቲዩብ ላይ የትንቢት ቪዲዮዎችን መስራት እጀምራለሁ።
ያም ስለሆነ ከየትኛውም ሃይማኖት ማለት ይቻላል ዓለም አቀፍ ካሉ ሃይማኖቶች የሚለየው። አዎ ብዙ ሃይማኖቶች ትንቢቶች አሉን፣ ትንቢት ተነገረናል ይላሉ። ግን ትንቢቱን ጠምዝዘው ለራሳቸው እንዲመቻቸው አድርገው የተረጎሙት እንጂ ትንቢቱን ቃል በቃል የደረሱበት አይደለም፣ ወይም ደግሞ የተፈጸመ አይደለም። ግን ጠምዝዘው ወደ ራሳቸው አስጠግተውታል። ለምሳሌ ብረት ሲንሳፈፋየው ብዬ እኔ አሁን ትንቢት ብናገር ለማለት የፈለገው እኮ ጀልባ ነው፣ ስንት ኮንቴነሮች አታይም ተንሳፈው ባህር ላይ ምናምን ቢል የሆነ ሰው መጥቶ ምን ማለት ነው ነው የምለው። ለምን በቃ የሆነ ያ የተናገረው ብረት ነው ሲንሳፈፋየው ኧረ ተንሳፈፍ ጌታ ሆይ እኛም ተንሳፈፍን አላሉ። ሴና የምር ወላሂ በጣም ነው አካውንትሽ የተመታው። በጣም ነው የተመታው። እንደዚህ በመድፍ ነው የተመታ አካውንትሽ። እንዲህ ዝም ሰው ምናምን እንዳይመስልሽ፣ የመለኮት እጅ አለበት። የሆነ ጥፋትም አጥፍተሻል እንዴ። እና ከነዚህ አንጻር ሰዎች የሆነ አላህ አይዲያቸውን አይጫኑብሽ ማለት ብዙ ሀሳቦችን ስሚ። ባይዘወይ እኔ ሜቢ ካወቅሽኝ ከ2 ዓመት ከ3 ዓመት በፊት ሙሉ ኤቲስት ናቸው ጀለሶቼ። እኛም እንደዛውን የነበርን እዛው ሰፈር ማለት ነው። ቤት እከፍት ነበር ላይቭ ምናምን፣ ሙስሊሞችም ክርስቲያኖችም ያስተምሩ ነበር መጥተው። ብዙ ኤቲስቶች አሉ። ግን እነዛ ኤቲስቶች አሁን ካሉት ኤቲስቶች ጋር ሰማይና ምድር አይገናኙም ጭራሽ ማለት ነው። ከነዛ ኤቲስቶች ውስጥ አንድ ነው ወበከንቱ የነበረ። እሱም ማን ነው? ኤክሶኤክስ። አሁን ታውቂዋለሽ? ኤክሶኤክስ ማለት የኤቲስቶች ወበከንቱ ማለት እሱ ነው። እኛ ጀማን የነበረ በዛ ወቅት ማለት ነው፣ አብረን ተሰብስበን የነበረ። ሌሎች በሙሉ አሁን ኦርቶዶክስ ይሆናለ። ቢኒ ጀለስ የነበረ ማለት ነው፣ ወይም ክላሲካል ክርስቲያን። እሱ በጣም የሚገርም ኤቲስት ነው። በጣም በቃ ደስ የሚል ሰው ነው። አሁን ኦርቶዶክስ ነው። ሌሎች አሉ ብዙ። አሪዮስ ፋጎስ አለ። ብዙ ነው የነበርን ባይዘወይ። ግን እኔም አለው ጃም ነበር። ጃ እንኳን ኤቲስት አልነበረም። ጃ በፈጣሪ መኖር ያምን ነበር። እንደዚህ ምናምን ነበርንና የሆኑ አሁን ላይ ያለው ኤቲስቶች አሁን ብታያቸው እነ ዋይሶ ሲሪየስ ምናምን በዛ ጊዜም ነበሩ። እኛ የተውናቸው ናቸው። በዛ ሰዓት ነው ኢቨን የተውናቸው። ዋይሶ ሲሪየስ፣ ሉሲፈር፣ የሆነ እንደ ሰይጣን ምናምን የሚባል ልጅም ነበር። እነሱ ማለት የሆነን ሃይማኖት ጠልተዋል። ግን በቃ መጥላታቸውን የሆነ አለ አይደለ፣ ስለጠሉት ብቻ የሆነን ወገን ወግነው ለመሳደብ የሚሞክሩ አይነት ኤቲስቶች ናቸው። በተጨማሪ ደግሞ ምንም ነገር ብታያቸው የሆነ አሳማኝ ነገር ብታስቀምጭላቸው ሊያምኑ የማይፈልጉ አይነት ሰዎች ናቸው። አንዳንድ ጊዜ አንዳንድ ሰው ኤቲስት ሲሆን የምር ከልቡ መረዳት ፈልጎ ግን የሚያገኛቸው አምላኮች በሙሉ የተሳሳቱ ሆኖ ያገኘዋል። አምላኮች በሙሉ የተሳሳቱ ስልሽ ስለ አምላኮቹ ባህሪ ሲነገረው ያንሱበታል። በጣም ያንስበታል አምላክ። ከዛ አንጻር እውነተኛውን አምላክ አጥቶ ኤቲስት የሚሆን ሰው አለ። እነዚህ አይነት ኤቲስቶች እውነትን ባገኙ ሰዓት ወዲያው ግራ ቀኝ አይሉም። ወዲያው ነው የሚገቡ፣ አክሴፕት የሚያደርጉ የሚቀበሉት ማለት ነው። አንዳንድ ሰው ደግሞ ላለማመን በቃ ማመን አይፈልግም። በቃ ለምንድነው ኤቲስት የሆነ? በሆነ ነገር ውስጥ መታጠር አይፈልግም። በቃ በምንም ነገር መታጠር አይፈልግም። ከሞት በኋላ ህይወት አለ የለም የሚለው ነገር አያስጨንቀው። የሆነ ተረት ልንገርሽ ኤፍናን፣ በጣም ትማሪበታለሽ። ባይዘዊ ተረቶች ብዙ ትምህርት አላቸውና ትማሪበታለሽ። 147 ሰዎችም ከዚህ በፊት አውርቼው ይሆናል። እኔም ባይዘው እዚሁ ጋር ነው ቲክቶክ ላይ ነው የሰማሁት ከነጮች ምናምን። ደስ የሚል ተረት ነው። ተረት ሲባል ግን አስተማሪ ተረቶች አሉ። 2 መንታ ልጆች አሉ። 2 መንታ ልጆች ገና ያልተወለዱ ናቸው እና ከእናታቸው ማህፀን ውስጥ ነው ቁጭ ብለው እያወሩ ነው ማለት ነው። 9 ወር ነው እንግዲህ ከእናት ማህፀን ውስጥ የሚቀመጡት። ከዛ ያወራሉ። ሲያወሩ አንደኛው መንታ ምን ይላል? በቃ ህይወት ይሄ ነው ማለት ነው ምናምን ይላል። ሴና አንቺ በመለኮትን የተመታ አካውንት ሻልኩሽ እኮ ጸልይበት እንዴ ምን ይሻላል ትላለች።
እና ከእናታቸው ሆድ ውስጥ ነው ያወራሉና 9 ወር ነው የተቀመጡት። ሶ በቃ እውቀታቸው መጀመሪያ ከነበሩት በአንድ ወር ምናምን ላይ ከነበሩት እውቀታቸው እየጨመረ መጥቷል እነዚህ መንትዮች ማለት ነው። ስለዚህ ወደ መውጫቸው ወደ መወለጃቸው አካባቢ ደርሰዋል። ከዛ እያወሩ በቃ ህይወት ይችናት ይላል አንዱ፣ ይሄኛው ደግሞ እንዴት ምናምን ሲለው በቃ እንንቀሳቀሳለን፣ እግሬን እንደፈለግኩ መዘርጋት አልችልም፣ ስዘረጋ ግርግዳ ነው የምመታው፣ ስዘረጋ ግርግዳ ነው የምመታው፣ በቃ ህይወት እንዲህ ናት፣ እንዲህ ነው በቃ የምንኖረው፣ በትንሽ ነገር ታጥረን ነው የምንኖረው ይላል። በጣም እያማረረ ነው። ይሄኛው መንትያ ምን አለው፣ ተው እባክህ ምናልባት እኮ ከዚህ አሁን ካለንበት ከዚህ ከታጠርንበት ውጭ እኮ ሌላ ዓለም ሊኖር ይችላል ይለዋል። ሄዳ አንተ ደግሞ ምንድነው የምትለፈልፈው የምን ዓለም ነው ምናምን። አይደለም ሰው በቃ ከዚህ ከወጣም በኋላ በቃ ሌላ ዓለም ይኖራል እኮ፣ እንዲህ እኮ ታጥረን ልንኖር እኮ አንችልም፣ ሌላ ዓለም ይኖራል ብዬ አስባለሁ ይላል። ማን ከወጣ በኋላ ሲመለስ አይተህ ነው እንደዚህ የምትል? የትኛው አካል የትኛው ሰው ነው ተመልሶ መጥቶ የነገረ? የትኛው ሰው ነገረ? እስካሁን ድረስ ይሄም አንተም እንደምናውቀው እስካሁን ድረስ በዚህ ነገር ውስጥ የሚወጣ የሚቀበር የሚሞት ሰው ተመልሶ መጥቶ አያውቅም። ስለዚህ የኛ ዓለም ይሄ ነው ይላል። እኔ እንዲያውም እንደሰማሁት ይላል ያኛው ማለት ነው፣ ጭንቅላቱ ደና የሆነው ጭንቅላት ያለው፣ እኔ እንደሰማሁት እንዲያውም ከዚህ በኋላ እናት ምትባላለች ሲሉ ሰምቻለሁ። ያቺ እናት ደግሞ ታቅፈናለች፣ ታለብሰናለች፣ በቃ ትንከባከበናለች፣ ወተት ምናምን ታጠጣናለች፣ ጡት የሚባል ነገርም አለ ይላል። አሁን እንትን ማለት ጀመርክ፣ መቃዠት ጀመርክ። ምንድነው የሌለ ነገር የምታወራው? እናት የምትባል ነገር የለችም። የኛ ህይወት በቃ ይሄ ነው። ከዚህ በኋላ እንሞታለን፣ እንቀበራለን፣ በቃ መመለስ የሚባል ነገር የለም። ይችናት ህይወት ይችናት ህይወት ይላል። ኖ አይደለም፣ እናት የምትባላለች። ታዲያ እናት ካለች አሁን የት ናት? የት ናት? ካለች ለምን አትመጣም? ለምን አታናግረንም ይላል። እናት አለች ምትል ከሆነ እቺ እናት ምትባለው እቺ ምትንከባከበን፣ ጡት ምሰጠን፣ ምታጠባን፣ ወተት ምሰጠን ምትል እናት ምትላት ነገር ካለች የት አለች? አሁን ካለች እስኪ ትምጣ ታናግረን። አይ አይደለም ተሳስተሃል፣ እናት ሁሉም ቦታ ነች ይለዋል። እናት ሁሉም ቦታ ነው ያለችው ብሎ ይነግረዋል ማለት ነው። ሰው ያኛው አያምንም፣ አይቀበልም። ለምን አላያትም? እናትን እኮ አላያትም። ሁለቱም አላዩአትም። አንደኛው ግን ተገልጦለታል፣ እያወራ እየተናገረ ነው። ይሄኛው ግን የወጣ ተመልሶ ገብቶ ስለማያውቅ ማንም የነገረው የለም፣ ሰው ሊቀበለው አልቻለም። ታዲያ ያቺ ብቻ ናት ህይወታችን ብለው የነበሩት እነዚህ ሁለት መንትዮች በሚወለዱ ሰዓት ግን ከዛ የተለየ ህይወት ያገኛሉ። ጠብቀው አስበው የማያውቁት ማለት ነው። ያንን ህይወት አንደኛው መንትያ ያወቀው ሲሆን ሁለተኛው ያውቀው። እናት ሁሉ ቦታ ነች ሲል እናታቸው ሆድ ውስጥ ሆነው እንኳን ስለ እናት አያውቁም። አስቢው፣ እናታቸው ሆድ ውስጥ ነው ያሉት፣ ስለ እናት ግን አያውቁም። ለምን አልመጣችም? አልተገለጠችላቸው። እውነቱን እኮ ነው ያኛው። አሁን እኮ ምክንያት የሆነች ስታስቢው እኮ ይሄኛው ወንድምየው እኮ አልተገለጠችለትም። የት አለች? ይሄ ደግሞ ሁሉም ቦታ ላይ ነች ይላል። ሶ እናት ሆድ ውስጥ ሆኖ እናትን እንኳን አያውቁም እነዚህ ሰዎች፣ እነዚህ አካላቶች። ያኛው ግን ለማስተንተን ምንን ተጠቀመ? እስኪ አስበው። አፍ አለን፣ እየው በቃ እየው አፍ አለን። መች ነው ምንበላበት? እጅ አለን፣ መች ነው ምንሰራበት? ምንንቀሳቀስ ምንጠቀምበት? እግር አለን እኮ፣ መች ነው ምንራመድበት? እዚህ ሆነን ማንራመድበት ከሆነ ታዲያ የት ነው ምንራመድበት? መች ነው መራመድ የሚባለው ነገር የሚኖረው? ሶ ይህ እንኳን ቢያንስ በዚህ እነዚህ ነገራቶች ስላሉን ብቻ በዚህ ልትረዳው ትችላለህ። ከዚህ ከወጣም በኋላ ሌላ ህይወት እንደሚኖርን በዚህ ማወቅ ትችላለህ። ለምን? በእምብርት በኩል ነው፣ በእትብት ነው ምግብን የሚያገኙት። በአፋቸው አይመገቡም፣ ግን አፍ አላቸው እኮ። ሶ ይህ ተረት ቢሆንም ግን በጣም ትልቅ የሆነ ነገር ነው። እኛ እዚህ ምድር ላይ ስንኖር እያንዳንዱ ፈተና ነው። ታዲያ መች ነው የተፈተነውን መች ነው የምንኖረው? ውጤቱን መች ነው የምንኖረው? መፈተናችን እኮ ውጤቱን ለመኖሪያችን እኮ ምክንያት እንትን ነው፣ ማሳያ ምልክት እኮ ነው። እንዴ ለምንድን ነው መልካምነትን ከመጥፎነት የምናስቀድመው? ለምንድን ነው ሁሌ መምረጥ ያለብን? አንቺ እዚህ ቤት ስትገቢ እኮ መርጠሽ ነው ራስሽ። ለምን መምረጥ ይጠበቅብሻል? ለምንድን ነው ለምግብ የምትመርጪ? ለምንድን ነው ለመስራት እንደዚህ ምናምን የምትመርጪ? ሁሉም ህይወትሽ ለምን ምርጫ ሆነ? መች ነው የመረጥሽው የምትኖሪው? በዚህ ምድር ላይ ማንም ሰው እኮ የመረጠውን አይኖርም። የትኛውም ሰው ሁሌም ምርጫ ላይ ነው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሰው ልጅ አፈር ካልሞላው በስተቀር ሆዱን ዱንያ ለሱ ምንም አታጠግበውም ይላል።
ቢልጌትን እዩ፣ ኤለን መስክን እዩ፣ የቱንም ያክል ሀብታም ቢሆን ይበልጥ ለመጨመር ነው የሚሄደው። ፍላጎቱ እየጨመረ ነው የሚመጣው። ታዲያ መች ነው የሚኖረው? ያንን መች ነው የሚሰራው ነው የሚኖረው? ህልም የምን ምሳሌ ነው? ለምንድን ነው በህልም ውስጥ ሁሉም ነገር የሚሳካው? ታዲያ የህልም ህይወት የየትኛው ህይወት ምሳሌ ነው የሚሆነን? ይሄ ሜዲቴት ማድረግ የሚባለው መንፈሳዊ ህይወት የሚባለው ነገር የት ነው የምንኖረው? እኛ እኮ ስጋዊ ፍጡር ብቻ አይደለንም። አእምሮ አለን፣ አእምሮ ተሰጥቶናል። መች ነው ታዲያ የምንጠቀመው? የአእምሮ ለምንድን ነው የሚያገለግለን? በጎነት ሞራሊቲ የሚባለው ለምን መጣ? ሴና እሺ፣ ቆይ እዚሁ እንዳለች ልጎትትሽ እንደውም የሁለቱ መንትዮች ታሪክ፣ የሁለቱ መንትዮች ተረት እኛ አሁን ያለንበት ህይወት ነው እንዴ። ሞትን እኮ በቃ ተቀበርን። ማን ተመልሶ ሲመጣ አይተናል። ማን መጥቶ ነግሮናል። ስለዚህ የለም ማለት ልክ እነሱ ከዚህ ከወጣ በኋላ ማን ሲመለስ አይተሃል እንዳለው ማለት ነው። አበረረችኝ ጌታ ይባርክሽ። በቃ ሚዩት እኮ አደርጋታለሁ፣ ግን ሚዩት አይሆንም። አካውንታ ደጋግሜ ነው ሚዩት ማደርጋት። በጭራሽ ነው ማለት ሚዩት የማይሆነው። አይ ሴና እና ኤፍናን እንደዚህ አይነት ነገሮችን ለማየት ሞክሪ። ከዚህ ታሪክ አይ ቲንክ ብዙ ነገር እንማራለን። ትውስታ የለንም። ምናልባትም ከሞትም በኋላ ያለው መንፈሳዊ የሚባለው ህይወት ላይ እዚህ ምድር ላይ የነበርንበት ትውስታ ሳይሆን ውጤት ብቻ ልንኖር እንችላለን። ያገነባብ ውጤት ምድር እንትን እናቱ ሆድ ውስጥ ሆኖ ጥሩ ምግብ ያላገኘ ሰው ወይ አካለ ጎደሎ ሆኖ ነው የሚወለደው፣ ወይም የአእምሮ በሽተኛ የአእምሮ ዘገምት ነው የሚወለደው። ለምሳሌ እናቲቱ ብትወድቅ ምን ብትል በእርግዝና ወቅት እያለ የሚደርሱባቸው መጠጥ ጠጪ ብትሆን፣ ሲጋራ ጫሽ ብትሆን፣ በዛ ሰዓት ላይ ልጁ የሆነ ነገሩ ጎሎ ነው የሚወለደው። የሆነ ነገሩ ይጎድላል። ያንን ግን አያስታውሰውም ልጅየው። በእርግዝና ውስጥ እያለ ምን አጋጥሞት ነበር አልነበረም ላያስታውሰው ይችላል። እኛም ምናልባት ከሞትም በኋላ አሁን የምንመርጣቸው ነገራቶችን ነው እንጂ የምንኖረው፣ ያኔም ደግሞ ልክ በእርግዝናችን እያለን እንደማናስታውሰው ትዝ ላይለን ይችላል፣ ትውስታ ላይኖረን ይችላል። ስለዚህ ከሞት በኋላ ያለውን ህይወት ለመረዳት በጣም ብዙ ምሳሌዎችን እዚሁ በምናያቸው ነገሮች ማየት እንችላለን። ልክ አላህ Subhanahu Wa Ta'ala በአዝርዕት ነው ምሳሌ የሚሰጠን። ምድር ከጠፋች ከደረቀች በኋላ ያለመልማታል። በቃ ጠፍታለች እኮ እነዛ የነበሩ አትክልቶች ሙተዋል፣ ደርቀዋል፣ ጠፍተዋል እኮ። ግን ዝናብን አውርዶ ግን እንደገና ደግሞ ያለመልማታል፣ አረንጓዴ ትሆናለች ደግሞ እንደገና። ይሄ ሁሉ ከሞቱ በኋላ መነሳት እንዳለ ማሳመኛ ምልክት ሊሆነን ይችላል። በጣም ብዙ ምልክት ዞር ብለን ካየ ነው ራሳችንን ነፍሳችንን ካየ ነው እያንዳንዱ ነገር ምሳሌ ሊሆነን ይችላልና እዛ መንገድ ላይ ስንሄድ የቱ ነው የሚያዋጣን? ለምሳሌ አሁን እኔ መውሊድ ማክበር አለማክበር የሚባል ህግ አለ። እኔ ያንን ነገር ላይ እንግዲህ ቀርቻ አልደረስኩበትም። ቢድአቱል ሐሰና የሚባል ነገር ይኑር አይኑር አላውቅም። እኔ የምጠቀመው ነገር ምንድን ነው? የቱ ነው ማይጎዳኝ የሚለውን ነው ማስበው። ለምሳሌ መውሊድን ማክበር አሁን ቢድአቱል ሐሰናት የሚባል ነገር ቢኖር መልካም ስራ ቢሆን በመስራቴ አጅር አገኝበታለሁ፣ ምንዳ አገኝበታለሁ። ባለመስራቴ ግን አልቀጣበትም። ለምን? የተነገረ ነገር ስላልሆነ ማለት ነው። ግንስ ቢድአቱል ሐሰናት የሚባል ነገር ደግሞ ከሌለ በመስራቴ እቀጣበታለሁ፣ ባለመስራቴ ግን አልቀጣበትም፣ አልመነዳበትም። ኦኬ ይህን ነገር ስታስቢው የቱ ነው የሚያዋጣኝ ታያለሽ። ጽድቁ ቀርቶብኝ በቅጡ በኮነኑኝ የሚባል ነገር ሰምተሽ ታውቂያለሽ። የቱ ነው የሚጎዳኝ ብለሽ ስታስቢ መውሊድን ባታወጪ ተጎጃቶኝም ማለት ነው። መውሊድን ደግሞ ብታወጪ ወይም ብትሰሪው ደግሞ ወይ ትጎጃለሽ ነው ወይም ደግሞ ትጠቀሚያለሽ ነው። 50-50 ነው። ታዲያ ለምንድን ነው ሪስኩን መወስደው? ለምን ሪስኩን ወስደዋለሁ? ስለዚህ አለማክበር ነው። ገባሽ? የግድ ማወቅ ኪታቦችን ማገላበጥ ምናምን አይጠበቅብሽም። ማትጎጅበትን መስመር ትወስጃለሽ። ፈጣሪ ላይ ባለው ጉዳይ ላይ ይህንን ነው የምታዩ። ለምሳሌ ፈጣሪ የለም አለሽ፣ ከሞት በኋላ ህይወት የለም አለሽ። በቃ ሞተሽ ቀረሽ። ምንሽ ተጎዳ? ምንም።
ግን ፈጣሪን ብታገኙስ ከሞት በኋላ ይሄው ይሄን ሁሉ መጽሐፍ ሰጥቼሻለሁ ይልሻል። ብታገኙስ ተጎጂ ነው የምትሆኚው። ታዲያ ለምንድነው ማትጎጂበትን መንገድ ማትመርጪው? አለ ብታይ አይጎዳሽም፣ አትጎጂም፣ ትጠቀሚያለሽ ካለ። ከሌለ ግን ምንም አትሆኚ፣ ዝም ብለሽ ታልፊያለሽ። የለም ብትይ ግን ወይ ትጎጃለሽ ወይ ደግሞ ጠፍተሽ ትቀሪያለሽ፣ ያው አፈር ሆነሽ ትቀሪያለሽ ማለት ነው።